የማህፀኗ ፍሬ ነው ሚኒንግ ከማህፀኗ የሚገኝ ነው። ከማህፀኗ የተገኘ ነው። ስለዛ ከእርሷ የተገኘ ነው በስጋ። መጽሐፍ ቅዱሳችን ይህንን በጣም በተደጋጋሚ ይናገራል። ሮሜ ምዕራፍ 1 ቁጥር 3 ላይ በስጋ ከዳዊት ዘር ስለተገኘ ይላል። በምን? በስጋ ከዳዊት ዘር ስለተገኘ ስለተወለደ ስለ ልጁ ነው። ይህም ወንጌል ማለት ነው እያለ ይናገራል። በስጋ ከሰው ከዳዊት ዘር ተገኝቷል። ስለዚ የእኛኑ ስጋ ይዟል። ዕብራውያን ምዕራፍ 2 ላይ በስጋና በደም እንዲሁ ተካፈለ ይላል። ስለዛ ተካፍሏል። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል እዛው ጋር። የአብርሃምን ዘር ይዟል ስለሚል የእኛኑ ዘር ያዘ፣ የእኛኑ ስጋ ያዘው። ጥንት ላይ የእኛን ስጋ አልያዘ የሚሉ የሐሰተኛ መምህራን ነበሩ፣ አሁንም ድረስ አሉ። በነገራችን ላይ ኦንሊ ጂሰስ የሚባል ቤተ እምነት የሐዋርያት ምናምን እያሉ ራሳቸው የሚጠሩ እነሱም ልክ እንደዚሁ ኢየሱስ የእኛን ስጋ አልያዘም ብለው ያስተምራሉ። ግን ክርስቶስ ስጋው አዳሚክ ኦሪጂን አለው። ስለዛ ከእመቤታችን ስጋ ነስቷል። ኦኬ። ለዛ ነው የማቴዎስ ወንጌል ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ በዛ የዘር ትውልድ የተቆጠረለት የምርም በዛ የዘር ትውልድ ውስጥ ስለመጣ ነው። በዛ የዘር ትውልድ ውስጥ ስለመጣ ነው። ባዮሎጂካሊ የእነሱ ልጅ ነው ኢየሱስ። በሮሜ ምዕራፍ 9 ቁጥር 5 ላይም አባቶች ለእነርሱ ናቸው ይልና ለአይሁዳውያን ማለት ነው። ክርስቶስም ከእነርሱ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። እና ከአባቶች በስጋ መጥቷል፣ ከእነርሱ በስጋ መጥቷል። የምርም ጌታችን ከእመቤታችን ስጋን ይነሳ እና ከእኛ ጋር ደግሞ የተዛመደ ነው። በአጭሩ እንደሆነ መለስ ያህል። እሺ ወደ ቀጣይ ማለፍ እንችላለን። እሺ ቃልዮት ያሰማልን አለዋ ሳሚሻ አለ ሳሚ ወይ ኪዩ መልሰዋለሁ። እስከዛ ወደ ሀምብል ሂጅ እናትዬ። እሺ የሆነ ቴክስት እንትን ብሎኝ ነው ዲስትራክት አድርጎኝ ነው ሀሳቤ። ሀምብል አለ አለው ደህና መጣ። እሺ 1 እስከ 12 መረጥልኝ። 6 ጥያቄ ቁጥር 6 ቅድስት ድንግል ማርያም የአምላክ እናት አትባል የሚለው የክህደት ትምህርት መነሻው ምንድን ነበር? የአምላክ እናት አትባል የሚለው ኢየሱስ ክርስቶስን ሁለት ኔቸሩን ነጣጥሎ ስላየው ማርያም የወለደችው ክርስቶስን እንጂ ኢየሱስን ሰውነቱን እንጂ በአምላክነቱን አንድ ባህሪነቱን ሙሉ ለሙሉ አልወለደችውም በሚለው አንጻር እሷ የምትባለው የክርስቶስ እናት እንጂ የአምላክ እናት አትባልም በሚለው እንትን ያለው አይ ቲንክ አምና ሹር ወዝ ከዛ አንጻር ይመስላል ንስጥሮስ ነው ራይት። ንስጥሮስ ቤሲክሊ ማደር ኦፍ ክራይስት እንጂ እና ማደር ኦፍ ጋድ አትባልም እና ሰፕሬት አድርጎታል ማለት ነው። ጂሰስን ቱ ፐርሰን ዋን ሂውመን ዋን ዲቫይን ብሎ እሷ የወለደችው ዋን ሂውመን ኔቸሩን ብቻ ነው። እሺ ታንክ ዩ ኦኬ ኦኬ ለእያንዳንዱ እሺ የተወሰነ ነገር እያልኩ የሚል ካለብኝ እመቤታችን ወላዲት አምላክ አትባልም የሚል የሆነ ምንፍቅና ተነስቶ ነበር ኤኒዌይስ። እና ለዛ ምንፍቅና መነሻው ምንድን ነው ተባለ? ነገረ ክርስቶስን መካድ ነው። ነገረ ማርያምን ስንክድ በተለይ ቀጥታ ከክርስቶስ ጋር የሚገናኙ ጉዳዮች ከሆኑ ማለት ነው ነገረ ክርስቶስን የመካድ ችግር ነው የሚመጣው። አንድ ሰው ድንግል ማርያምን ወላዲት አምላክ የማይላት አንደኛ እንደ አሪዮስ ክርስቶስን ፍጡር ካለ በቃ ክርስቶስ ኢየሱስ እርሱ አምላክ አይደለም ፍጡር ብቻ ነው ካለ እመቤታችን ወላዲት አምላክ አትሆንም ለሱ። ስለዛ ክርስቶስን ሲክድ አብሮ የእመቤታችንንም ይክዳል ማለት ነው። አሊያ ደግሞ ልክ አሁን እንዳለው ወንድማችንም
ክርስቶስን ለሁለት የከፈሉ ሰዎች ስለነበሩ ክርስቶስን ሁለት አካል ሁለት ባህሪ ብለውት እመቤታችንን የወለደችውን እርሱን እንደው በቃ ስጋ አስመስለው በማሳየት ከዛ በኋላ ደግሞ ከአብ የተወለደ ደግሞ መለኮት በማለት ስጋና መለኮትን ትስብእትና መለኮትን ለሁለት ከፍለው እመቤታችንን ቴዎቶኮስ ሳይሆን ክርስቶቶኮስ ነው ማለት ያለብን። የክርስቶስ እናት ትባላለች፣ የአምላክ እናት አትባልም እያሉ ክርስቶስን ከአምላክ እየነጠሉ እንደዚህ የሚናገሩ ሰዎች ተነስተው ስለነበረ ሞር እሱ ነበር በጣም ያነሳሱት የነበረው። በአደባባይ በፓትሪያርክ ደረጃ መስበክ ተጀመረ። ድንግል ማርያም ወላዲተ አምላክ አትባልም እያሉ ማለት ነው። እንደዛ በአደባባይ መስበክ ተጀመረ። ኤኒዌይስ የተነሳበት ምክንያት ነገረ ክርስቶስ ላይ ስህተት ስለነበረ ነው። ያ ቃል ታሰማለን። ሳሚ እምቢ አለው። እናትዬ አልተመለሰም። እስኪ ወጥተህ ግባ ብየዋለሁ። ወደ ሄለን ቀጥልና ሲመለስ እንሄዳለን ወደሱ። እሺ ቆይ አንዴ ሚገብተሃል። እስኪ ሚውትህን አንሳ እንዴ ቼክ እናርግ። ይሰማሉ? አዎ ትሰማለህ። እሺ ሳሚ መጣል። አዎ መጥቻለሁ። ቴክስት አድርጌልህ ነበረ። ኦኬ ያው እሺ ጥያቄ ምረጥልኝ ከ1 እስከ 12። 4 እሺ ጥያቄ ቁጥር 4 የኒቅያውንና የቁስጥንጥንያውን የሃይማኖት መግለጫ በቃልህ በል። ኦኬ ጸሎተ ሃይማኖት ስለሆነ እሺ ናይስ ነው። ኮንስታንቲኖፕል ክሪድ የምንለው አሁን እኛ ጸሎተ ሃይማኖት እያልን የምንጸልየው ሁሉን በፈጠረ በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታይና የማይታይ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። በጴንጤናዊ በጲላጦስ ዘመን ስለኛ ተሰቀለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ ወደ ላከው ወደ አብ ወደ ሰማይ ያረገ፣ ኃይል ባለው ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነውማለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያቶች በሰራት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትን በሚሰረይባት በአንዲት ጥምቀት እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን የሚለው ማለት ነው። ምን የምትለው ነገር አለ እዚህ ላይ? አኬ ጎበዝ ልታስደግሜ ነው። ይሄ እንግዲህ የኒቅያውና የቁስጥንጥንያው ጉባኤ የእምነት መግለጫ ማለት የዛሬ 1600 ዓመት አካባቢ በኤርሲያን ውስጥ የጥንቷ ኤርሲያን የእናንተ ናት። ጋይዝ የጥንቷ ቤተክርስቲያን ጥንት ላይ የነበረችው ኤርሲያን የእናንተ እንጂ ሌላ የማንም አይደለችም። ያኔ በጉባኤ ደረጃ የነበረውን ዛሬ እናንተ ሁሌ ትጸሉታላችሁ። የዘውትር ጸሎት ብላችሁ የምትጸሉት ላይ ጸሎተ ሃይማኖት ብላችሁ የምትጸሉት ይህንን ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚጀምረው ይሄ ነው እና ሰው እሱን አሁን ያለልን በቃ መድገም ነው የሚሆነው። እሺ ቴንኪው ሄሉ። ከ1 እስከ 12 6 ተብሏል።
እሺ ጥያቄ ቁጥር 1 በቤተ ክርስቲያንና በኖህ መርከብ መካከል ያለውን ንጽጽር አስቀምጥ። በቤተ ክርስቲያንና በኖህ መርከብ መካከል ያለውን ንጽጽር አስቀምጥ ወይ አስቀምጭ። ኦኬ ምስስሎች ማለት ነው። በኖህ መርከብና በቅድስት ቤተክርስቲያን መካከል ያለውን ምስስሎች፣ በኖህና በክርስቶስ፣ በኖህ መርከብና በክርስቶስ ቤተክርስቲያን መካከል ያለውን ምስስሎች። መጀመሪያ ስለደነገጥኩኝ ምንም ማሰብ አልችልም። ተረጋጊ፣ ችግር የለውም። ተረጋጊ፣ ችግር የለም። እንዴ ፍትት በይ። የምን አባቱ መደንገጥ ነው? ፈታ በይ ምናምን ነገር እና ሁለቱን ጠይቃቸው፣ ሳሚና ሀምብልን። ከዛም ወደ እሷ ትመለሳለህ። ያዝ አርጊውና ይንን ሁለቱን ጠይቃቸው። እሺ ሳሚ፣ ያው በተራችሁ እሺ፣ ምረጥልኝ። 2 ቁጥር ተብሏል። 2 አልተባለ። እሺ የቁስጥንጥንያ ጉባኤ እንዲመረምር የቀረበለት ክህደቶች ስንት ነበሩ? እነሱስ ምን ምን ነበሩ? ኦኬ እሺ፣ 3 ክህደቶች ናቸው። አንደኛ የአቡሊናሪዮስ ስጋን እንጂ ነፍስን አልነሳም የሚለው መንፍቅና በአንደኛው ነው። ሁለተኛ የአውሳቢዮስ ኢየሱስ አይሚን በብሉይ ኪዳን የነበረው እና በሐዲስ ኪዳን ስጋን ለብሶ የመጣውና መጨረሻ በበዓለ ሀምሳ የወረደው መንፈስ ቅዱስ አንድ አካል ነው፣ 3 አካል አይደለም። ላይክ እንደ አሁን ኦንሊ ጂሰስ ያለ እንትን ነው። ከሰባሊዮስ የመነጨ መንፍቅና ነው። ሶስተኛ መንፈስ ቅዱስ አይሚን መቅዶኒዮስ ነው መናፍቁ መንፍቅና ነው። መንፈስ ቅዱስ ህጹጽ ነው፣ ፍጡር ነው፣ አካል የለውም የሚለው መንፍቅና ነው። ለመጀመሪያው ለአቡሊናሪዮስ መንፍቅና ላይክ ጎርጎሪዮስ ዘንዚናዙ የሚታወቅበት ፍሬዝ ያልነሳውን አላዳነውን ፓርት ላይክ ስጋና ነፍሱን አንድ ላይ ነስቶ ያዳነው። ስጋና ነፍሱን ከመለኮት ጋር የተዋሃደው እሱ ድኗል እንደሚል ለመዳን ስጋና ነፍሱ መዋሃድ ስላለበት ስጋና ነፍሱን ነው የነሳው ኢየሱስ ክርስቶስ። ስለዚህ ስጋ ብቻ ነው የሚለው ላይክ መለኮት የነፍስን ቦታ ተክቷል የሚለው ተመልሷል። ሁለተኛው የመቅዶኒዮስ መንፍቅና ደግሞ መንፈስ ቅዱስ የእግዚአብሔር ህይወት ከሆነ መንፈስ ቅዱስ ደግሞ ፍጡር ነው ካለን እንግዲያስ እግዚአብሔር ህያው ያልሆነበት ጊዜ ይኖራል የሚል አርጊውመንት ነው በእንትን የተነሳው ምናምን። ኦኬ እሱን ይመስላል። እሺ ቴንክ ዩ። በቃ እንትን ሜንሊ ያው አሪያኒዝም የአሪዩስ ምንፍቅና ድጋሚ ይወገዝበታል፣ አፊም ይደረጋል። በቃ የወልድ አምላክነት በደንብ ተረጋግጦ እዛም ላይ የሚያልፈው አሪዮሳውያን ያኔም ድረስ የተወሰነ ይሄዱ ነበረ። በተለይ መንፈስ ቅዱስን የሚክዱት ደግሞ ሴሚ አሪያንስ እየተባሉ ደግሞ ይጠሩ ነበረ። መንፈስ ቅዱስን የሚክዱ ደግሞ ይወገዛሉ። ነገረ ክርስቶስ ላይ ሰውነቱን የሚክዱ ይወገዛሉ። እንደዛና እንደዚህ እንደነዚህ ምንፍቅናዎች ተነስተው ነበር። ትክክል ነው፣ በቃ ትክክል ነው ሳይሆን እሱን አውቶ ይወስን። ኤኒዌይስ በቂ ነው። ሂድ ቀጥል። ሀምብል አለ 10 አለ። እኔ እኮ ረጅም ስተነፍስ ጊዜ ነው። እሺ ጥያቄ ቁጥር 10 ለጌታችንና መድኃኒታችን ኢየሱስ ክርስቶስ ስጋና ደም ቅዱስ ጳውሎስ ከብሉይ ኪዳን ምሳሌ አድርጎ የጠቀሰው ምንድን ነው እና በየትኛው መልእክቱ ነው? ጥያቄውን ልድገምልህ። ለጌታችን እና መድኃኒታችን ኢየሱስ ክርስቶስ ስጋና ደም ቅዱስ ጳውሎስ ከብሉይ ኪዳን ምሳሌ አድርጎ የጠቀሰው ምንድን ነው እና ደግሞ በየትኛው መልእክት ውስጥ ነው? አይ ቲንክ ያነጻጸረው ከብሉይ ኪዳን ጋር
የዓመቱ በጁሽ በዓል የሚደረገው እየተቆራረጥክ ነው። ድምፅ ነው። ያ ምንም አልሰማንም። ኔትወርክም ቀይ አብርቶብሃል። አሁንስ እስቲ አውራ። አሁን ሰማ። አይ ቲንክ አሁን አሪፍ መሰለኝ። ሰማላ ኦኬ። አዎ ይሰማል። ጳውሎስ ለጌታችን ስጋና ደም ከብሉይ ኪዳን እንደ ምሳሌ አድርጎ ያነሳው ማለት ነው የትኛውን ነው እና በየትኛው መልእክቱ ላይ ይቀጥላል? አይ ቲንክ ጁሾች በየዓመቱ ያን ኮፖር አይ ቲንክ የሚያደርጉት ላይ የመስዋዕቱን እንትን በመሰዊያው ላይ ላይክ የእሱን እያነጻጸረ ይመስለኛል እንትን የሚያደርግ የነበረው። ግን መልእክታቱ የትኛው መልእክት እንደሆነ አይ ዶንት ሪመምበር። ግን ሜይ ቢ ወደ ቆሮንቶስ ፒፕል የላከው ኦኬ ወደ ቆሮንቶስ የላከው መልእክቱ አንደኛውም ሁለተኛውም ሰፋ ሰፋ ተለቅ ተለቅ ያለ ነው እና እዛ ውስጥማ መቼስ የሌለ ነገር አይኖርም በሚለው ነው። እሺ ወደ ቆሮንቶስ በላከው መልእክቱ ነው። የመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ ነው። ግን ቀጥታ ማለት ነው ቀጥታ የጠቀሳቸው ወይም ያነሳቸው ሀሳቦች መንፈሳዊ ምግብ እና መንፈሳዊ መጠጥ ብሎ ያኔ ህዝበ እስራኤል በምድረ በዳ በራባቸው ጊዜ እግዚአብሔር ከሰማይ መናን አውርዶላቸው ነበረ እና ሲጠማቸው ደግሞ ከአለት ውሃን አጠጥቷቸው ነበረ። ያንን ነው ጌታ ማነው ቅዱስ ጳውሎስ አስቀድሞ በባህር መካከል መሻገራቸውን ለጥምቀት ምሳሌ እንደሆነ ይናገርና ማለትም በባህርና በደመና ተጠመቁ ይልና ያን መንፈሳዊ መብል በሉ፣ ያን መንፈሳዊ መጠጥ ጠጡ እያለ ይናገራል። እና መንፈሳዊ እያለ ይናገራል። ለምን? ያ መብሉ ለጌታ ስጋ መጠጡም ለጌታ ደም ምሳሌ ነውና። ዘን በኋላ ላይ ግን ዝቅ ብሎ የምንባረከው የእርከን ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን? እያለ ደግሞ ይናገራል ቁጥር 16 ላይ ማለት ነው። እና ይሄ ነበር። እሺ ቀጥል። እሺ ሄሉ እንዴት ነው አሁን? ተረጋጋሽ? ተረጋጋሽ? ዘናቤ ምናምን ከፈለግሽ ደግሞ ችግር የለውም። እህቶችን ቅድሚያ እንሰጣለን። አንድ ዙርም ማለፍ እንችላለን። ይኸው አኬ ነው ያለ። እሺ የቅድሙን ጥያቄ እንዴት እናድርጋቸው? የቅድሙን ጥያቄ ቀይረው እንጂ አሁን እስካሁን ቆይታበትማ እንዴት እኔማ እስክትረጋጋ ብዬ ነዋ። አኩስ ቢሆንም ራሱኑ ጥያቄ እስካሁን ቆይታ ትኮርጃለችም ሌላ። እሺ የሕያው እግዚአብሔር ልጅ ቃል ከአብ ጋር ትክክል መሆኑ የገለጠችበት ቤተክርስቲያን የገለጠችበት ጉባኤ የትኛው ነው? አንዴ ድጋሚልኝ። የሕያው እግዚአብሔር ልጅ ቃል ወልድ ከአብ ጋር በመለኮቱ ትክክል መሆኑን የገለጠችበት ጉባኤ የትኛው ነው? ይህንን ባትመልስ ኖሮ አስወርዳት ነበር። ይቅርታ ቀጥሎ። ትክክል። እሺ ሳሚ እሺ ምረጥልኝ። አንድ ቁጥር። እሺ አንድ ቁጥር። በሐዋርያት ዘመን በኢየሩሳሌም የተደረገው ጉባኤ የመሰብሰባቸው ምክንያት ምን ነበር? ውሳኔዎችስ ምን ነበሩ?
ኦኬ እሺ። የኢየሩሳሌሙ ጉባኤ በ51 ዓመተ ምህረት በኢየሩሳሌም የተካሄደ ነው። የመሰብሰባቸው ምክንያት ከአይሁድና ከአህዛብ ወደ ክርስትና ይመጡ ነበርና ከአይሁድ ወደ ክርስትና የሚመጡት ከአህዛብ የሚመጡትን እንደ ሙሴ ስርዓት ካልተገረዛችሁ አትድኑም ይሏቸው ነበረ ማለት ነው። ስለዚህ ይሄን በሰሙ ጊዜ ጳውሎስና በርናባስ ሌሎች ሽማግሌዎችን ይዘው በ51 ዓመተ ምህረት በኢየሩሳሌም ጉባኤ ተሰበሰቡ። ከዛ በኋላ ሶስት ነገር ወሰኑ ማለት ነው። ላይክ ታንቆ የሞተ እንዳይበሉ፣ ለጣዖት የተሰዋ እንዳይበሉ፣ ከዝሙት እንዲርቁ፣ በእነዚህ በሶስቱ ብቻ እንዲጠበቁ እንጂ ይሄ ለመዳን ይሄ እንደ ሙሴ ስርዓት ካልተገረዛችሁ አድኑም የሚለው ነገር እንዳይጸና ነው ያደረጉት። ሶስቱን ውሳኔ እኛና መንፈስ ቅዱስ ወስነናል ብለው ነው እንትን ያሉት የኢየሩሳሌም ጉባኤ ላይ። እሺ ታንክ ዩ ሀምብል እየሳለዋል። እሺ ምረጥልን። 7 ጥያቄ ቁጥር 7 በብሉይ ኪዳን የልጁ ስም ተብሎ የተጠቀሰበት ምዕራፍና ቁጥር። የልጁ ስም ወይ የልጁ ስም ወይስ የልጁ ስም የተባለበት ስፔሲፊክ ቦታ? በብሉይ ኪዳን የልጁ ስም ተብሎ የተጠቀሰበት ሊትራሊ ይሄ ቃል ማለት ነው። ግን ቃል ቶሎ ነው። አንድ ፓርት ግን ቲክቶክ ላይ አይቼ ነበር። ፕሮቨርብ መሰለኝ 33 ላይ መሰለኝ አሮ ነው ግን ስፔሲፊክ ኤንድ ሰን ይላል። 33 ታስታውሰዋለህ? አይ ሮን መመደወት ግን የሆነ ኤንድ ሰን ብቻ እንደሚል ሱቀት እዚህ ነው ፕሮቨርብ። እሺ ኦኬ ምሳሌ ስንት ነው ያልከው ምዕራፉ? I think 33 ላይ መሰለኝ። I saw on TikTok like Sam Shimon debate እያደረገ እሱ ፓርት ነው። ስሙስ ማን ነው የልጁ ስም ማን ነው የሚለውን በቃ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እናንብበው እንዴ? አንድ እሺ ከዚሁ ላንብብ መሰለኝ በስልክ በ2000 ስትጠቀሙ ያው ተግሳጽ ውስጥ ይገባል ማለት ነው። እሺ ምዕራፍ 30 ከሆነ የ2000 እትሙ ላይ ከሆነ ምዕራፍ በኋላ ያለው መጽሐፈ ተግሳጽ ብሎ ነው የሚቀጥለው። ስለዚህ ተግሳጽ ላይ ነው የምታገኙት። እሺ 30ኛው ምዕራፍ ቁጥር 4 ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ነው? እሺ ቃልዎት ያሰማልን። ቴንክ ዩ። እሺ ሄሉ 13 እሺ ጥያቄ ቁጥር ስንት? ቆይ አይ 13 የለም 12 ጥያቄ ነው ያለው። ኦኬ መቀበጣጠር ጀምሩ። እሺ 11 እሺ የድንግል ማርያምን ክብር ከመጽሐፍ ቅዱስ አስረጅ። እሺ የመጀመሪያው ሉቃስ 1 ላይ ያለው ነው። ቅዱስ ገብርኤል መጥቶ ያመሰገናት። ሁለተኛው ደግሞ እዛው ሉቃስ ላይ እመቤት ይቅርታ ምንድን ነው የጠየቃት? ወላዲተ አምላክነቷ ነው ወይስ ክብሯን? ክብሯን። እሺ እና ገብርኤል ወደ እሷ ብስራትን ይዞ ሲመጣ ያመሰገናት ነው። ሁለተኛው ደግሞ
እዛው ሉቃስ ላይ ኤልሳቤጥ በመንፈስ ቅዱስ ተሞልታ ያመሰገነችው። እሺ ታስታውሻቸዋለሽ? ኤልሳቤጥ የተናገረችውን ካስታወስሽው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይገባኛል? የማኅፀንሽ ፍሬ የተባረከ ነው። እሺ እሺ ቀጣይ አንዳንድ ጥያቄ ይቀራችኋል። አይደለ? እሺ አይደለ? ኪዬ ነው የተጠየቅነው። ሳሚስ ሶስት ነው የተጠየቁት። አንድ ይቀራል። አንዳንድ ይቀራቸዋል። አንዳንድ ጥያቄ ይቀራቸዋል። ያ እሺ፣ የመጨረሻው አሁን የምንጠይቀው የመጨረሻውን ጥያቄ ነው። አሸናፊንም በዛው እንትን የምንለይበት ይሆናል ማለት ነው። ሳሚ እሺ፣ ምረጥ። ስንት ነው የቀሩት? እሺ 1 2 6 4 11 ተብሏል። 3 5 8 9 12 5 እሺ ቃል መከራንና ሞትን በስጋው እንደተቀበለ የሚያሳይ ጥቅስ ከአንድ በላይ ጥቀስ። ጥያቄው ልድገምልህ። ቃል መከራንና ሞትን በስጋው እንደተቀበለ የሚያሳይ ጥቅስ ከአንድ በላይ ጥቀስ። እሺ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ክርስቶስ በስጋን መከራ ስለተቀበለ ክርስቶስ በስጋን መከራ ስለተቀበለ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል ቅዱስ ጴጥሮስ። ስለዚህ ክርስቶስ በስጋን መከራ ስለተቀበለ ይላል። ሁለተኛው እዛው አንደኛ ጴጥሮስ 3:18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። ሶስተኛ ምናልባት ቆላስይስ 1:22 ላይ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይልና ሶስቱም ጋር በስጋ የሚልበት። እሺ እግዚአብሔር ያክብር። ሀምብል ምረጥ። 3 እሺ ጥያቄ ቁጥር 3 ፔላጊዮስ ስፔል እስቲ አድርግልኝ አንዴ አኪዋ። ፔላጂየስ ወይ ደግሞ ፔላጂየስ ሄድበት ፔላጂየስ። እሺ እሺ ዳንብለ ፔላጂየስ የክርስቶስን የማዳን ምስጢር የሚቃረን ክህደቱ ምን ነበር? ፔላጂየስ I don't know. Never heard of. Like የማዳን ፔላጂያኒዝም የሚባል አታውቅም? ፔላጂያኒዝም የሚባል በምንፍቅና የሚነሳ እንትን ምንድነው? ላይክ ፍሪ ዊል ላይክ እንትን ምንድነው? አዳምና ሔዋን ኦሪጂናል ሲን አልተላለፍም ሰምታ እንትን ያለው ነው። ያው አዳምና ሔዋን ካልተላለፈ እንትናቸው ምንድነው? ይሄ በመጣው ሞት በዘር ሁሉ ከሌለ ክርስቶስ መጥቶ ሲያድነን እኛ ከአዳማዊነት ወደ ክርስቶሳዊነት የምንለወጠውን ነው። ካደማ ቤሲክሊ ክርስቶስ ድህነት ውስጥ የሳልቬሽን ነው ለእኛ የሚተገበረው ከአዳማዊነት ወደ ክርስቶሳዊነት ስንቀይር ነው። መጀመሪያውን ያ ከሌለብን ክርስቶስ እንትን እንደዛ አምናሸፍስ ጥሩ ነው። ጥሩ ነው። እንትን ፔላጂያኒዝም እንደዛ ነገር ነው። ያው የክርስቶስ መምጣቱ ለእኛ እንደው በዛ ደረጃ እንኳን ጥቅም እንደሌለው የሚያስመስል የሆነ ለአዳምና ለሔዋን እንደሆነ የሚያስመስል አይነት ነው።
የምርም ፔላጂየስ በዛ መልኩ ተናግሯል ወይ? ዲቤተብል ነው ያው ስኮላሮቹ ዘንድ እነሱ ያርጉበት ዲቤቱን። ግን ፔላጂያኒዝም ግን በዋናነት ወይም እንግዲህ የፔላጂየስ እየተባለ የሚጠራው ስህተቱ ከድህነታችን አንጻር የክርስቶስን ሞቱን ያክፋፋል፣ ለሁላችን እንዳሉን ያስመስላል። ያለ እርሱ ሞት እኛ ራሳችን ወደ ድህነት መድረስ እንችላለን። ያለ ክርስቶስ ሞት እኛ አዳምና ሔዋን ባይሆንም ግን እኛ ግን መድረስ እንችላለን የሚመስል አይነት ነገርን ተናግሯል ተብሎ ነበር የሚከሰሰው። እሺ ቀጥል። እሺ ማለት ያሰባል። ስለዚህ የመጨረሻው ጥያቄ የሚሆነው ከ12ቱ ያው ለሄለን ነው። ጥያቄ ቁጥር 8 ሄለን አለሽ? እሺ የአቡሊናሪዎስ ክህደት ምን ነበር? ኢየሱስ ክርስቶስ ስጋን እንጂ ነፍስን አልነሳም፣ መለኮትን ነው እንደ ነፍስ የተጠቀመው። እሺ አኬ የመጨረሻ እዚህ ላይ ሀሳብ ሰጥተህ ከዛን ወደ ውጤቱ እንሄዳለን ማለት ነው። አቡሊናሪዎስ እንደተባሉ ልክ ቃል ስጋ ሲሆን ስጋን የሆነው ነፍስን አልተዋሃደም የሚል ትምህርትን ያስተምር ነበረ እና በነፍሱ ምትክ መለኮቱ እንደ ነፍስ የነፍስን ሮል ትጫወት ነበር አይነት ነገር ማለት ነው። ልክ እንደ ነፍስ አክት ሲያደርግ የነበረው መለኮቱ ነው እንጂ ነፍስን አልተዋሃደም፣ አልነሳም፣ ስጋን ብቻ ነው የነሳው የሚል ትምህርትን ያስተምር ነበር አቡሊናሪዎስ። ቀደም ብሎ የእናትናቴዎስ ቅርብ ሰው ነበረ። በኋላ ግን እንደዚህ የምንፍቅና ላይ ወደቀ ማለት ነው እና ግን ደግሞ ያልነሳውን ስላላዳነው ቃል መጥቶ የነሳ ወይም የተዋሃደውን ስለሆነ ያዳነው ያንን እና አዳም ደግሞ የወደቀው ደግሞ በስጋም በነፍስም ነውና አዳም የወደቀው በስጋም በነፍስም ስለሆነ ቃል መጥቶ ያን የወደቀውን ካልነሳ ስለማያድነው ወይም ስጋውን ካልነሳው ስለማያድነው ነሰሰርሊ ስጋውንም ነፍሱንም መንሳት አለበት። ለምን? የወደቀው ስጋው ብቻ አይደለም ነፍሱም ጭምር ነው የወደቀው። ስለዛ ስጋውንም ነፍሱንም ነስቶ ፈወሰው፣ አዳነው፣ አዳነን እኛን ሁላችንም እና እንደዛ ነው። የኖስ አቡሊናሪዎስ ይክል የነበረው ይሄን ነው። የሆነ ሰውን ግማሽ ሰውን የዳነው ያስብላል። ምንድነው? ስጋው ብቻ ነው የዳነው ነፍሱ አልዳንም ያስብላል። ምክንያቱም የነሳው ስጋን እንጂ ነፍስን አይደለም ስለሚል ማለት ነው። በቂ ነው። እሺ ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። ኪዩ ሄኒ፣ ሁለታችሁም ሄኒ ሀሳብ የምትሉትን በሉ፣ ከዛ ወደ ውጤቱ እንሂድ ማለት ነው። እሺ ልቅደማቸው። እኔ ጥሩ ነበረ፣ ደስ የሚል ነበረ። አይ ቲንክ ተወዳዳሪዎቹም ጥሩ ለመመለስ ሞክረዋል የተቻላቸውን። ጥያቄውም ቱ ቢሆነስት ለእኔ እንደውም ፈታኝ ይሆናል ብዬ ነበረ። ላይክ በጣም ናቱ ከበድ ያደርገዋል ብዬ ነበረ፣ ግን ብዙ እንትን አላለውም። ግን ያው የቻሉትን ሞክረዋል። ደስ የሚል ነው። አኬም ሲያብራራው ነበረ። ላይክ አሁን ያልተነሱ ተጨማሪ ነገሮች መሰጠት አለባቸው ምናምን ብላችሁ የምታስቡም ካላችሁ አይ ቲንክ ዩቲዩብ ላይ የተቀመጡ ተከታታይ እስከዛሬ የነበሩ የጥያቄና ውድድር ሴሽኖች ዩቲዩብ ላይ ስለተቀመጡ እዛ ላይ ማግኘት ይቻላል እና በጣም ደስ የሚል ነው። ይሄኛው እንደ ስታርቲንግ ነው የሚሆነው፣ ብዙ ነገሮች የምናይበት ነው የሚሆነው። እንግዲህ አኬ ቀጣይ ተከታታይ ትምህርት ወይም ደግሞ የሆነ ኮርስ ሲጀምር ከእሱ ጋር አብረን የምንሄድ ነው የሚሆነው። የምትዩ ነገር ካለ ቀጥይና እንትን እላለሁ። በጣም ደስ የሚል ፕሮግራም ነበረ። ተወዳዳሪዎች በጣም ጎበዞች፣ ደስ ይላል። እኔ እንኳን ያው ሄና ብሎታል ብዙውን ነገር። ሰው ዝም ብዬ ቴንኪው ማለት ያለብኝ ሰዎችን ቴንኪው ልበል። ይሄ ፕሮግራም እንዲሳካ እንዲያምር በጣም በሀሳብም በብዙ ነገር የተባበረው ጀማውን በመጀመሪያ ሁሉም ማለት ነው፣ ስም መጥቀስ ስለማይጠበቅብን እና ናቱዬ ደግሞ ከጎናችን ሆነ አግዘህን በብዙ ነገር በሀሳብም እየደገፍከን አብረን ስለነበር በጣም እናመሰግናለን። እግዚአብሔር ያክብርልን ወንድማችን። ሌላው ደግሞ የቤቱ ባለቤት አክሊልሻን በጣም እናመሰግናለን። ጊዜን ሰውተ ከኛ ጋር ሆነ እንጂ ብዙ እንድንማማር እንድናቅ ስላደረግከን
ሌላው ደግሞ ኮፒ ሊንክ ታብታብ ምናምን የምታረጉ ሁላችሁም ከታች ያላችሁን ሁላችሁንም በጣም እናመሰግናለን። ተወዳዳሪዎችም በጣም ጎበዞች ናቸው። እነዚህ ብቻ አይደሉም፣ ቶፕ 5 ብለን ነበር ያመጣናቸው እዚህ። ሌሎቹም የወደቁትም አሉ ላይክ ማጣሪያ ላይ ምናምን፣ እነሱ በጣም ጎበዞች ናቸው። ለኔክስት ደግሞ ይሄ እንደ መጀመሪያ ዙር ነው። ለኔክስት ደግሞ በተሻለ መልኩ ደግሞ እንመጣለን ብለን እናስባለን እግዚአብሔር ከረዳን እና በጣም እናመሰግናለን እናቱዬ ሁላችሁንም ቴንኪዩ። እሺ እግዚአብሔር ያክብለን። ኪዩ ሄኒ አንደኛው ሄኖክ ሰላም ለእናንተ ይሁን ብያለሁ። መጀመሪያ እንኳን አደረሳችሁ ለትንሣኤው ለዳግማዊ ትንሣኤው ብቻ ነው ያለኝ። ለአኬም በተለይ ደግሞ ለናቱ በጣም ብዙ ነገር ላይ ያገዛ እናመሰግናለን። ናቱሻ በጣም ስለረዳን ብዙ ነገር ላይ ቀጣይም ስለሚኖር ደግሞ ሌሎች ልጆችም እንደዚሁ እንዲዘጋጁ ሌላም ዝግጅት ይኖራል። እንደዚሁ ጥያቄና መልስ ሰው ያበረታታል ሌሎቹንም እና የተወዳደራችሁ ደግሞ ልጆች እኛ በጣም ብዙዎቻችን ኮርተንባቸዋል ማለት ነው ፈልገው ማለት ለመለየት ራሱ ከባድ እስኪሆን ድረስ በጣም ጎበዞች ነበሩ። ላይክ የመጨረሻው 7 የተመረጡ ሰዎች ራሱ ለመለየት በጣም አስቸጋሪ ነበርና በጣም ጎበዞች ናችሁ። ላይክ ሰርከምስታንሱ ምናምን ይወስኗል። ዲፍረንት ቢሆን እውቀት አያንሳችሁም ብዬ አስባለሁ እና በርቱ ሁላችሁም። እናመሰግናለን። ያ በጣም ደስ ይላል። አሁን ወደ ውጤቱ እንሂድና እንግዲህ ለአኬ ለቀን እንሄዳለን ማለት ነው። አኬ አለ ይሰማል? ይሰማል። ተመልሻለሁ። እንዲያውም አሁን ተመልሰሃል። ላስተካክሏ ስልኳን እንትን ብላ። እሺ አኬ እንዴት አያቸው? ጋለች እንዴ? ስልክ ያለኝ ሰው ነኝ። ቴንኪው አመሰግናለሁ። እሺ ምን አልከኝ? ተወዳዳሪዎቹ እንዴት አያቸው? ከዛ በቃ ውጤት እንናገራለን። ከስር ወይ አስገምተን እንናገራለን በግምት ግን እንዴት አያቸው? ተወዳዳሪዎቹ በጣም ደስ የሚሉ ከመጀመሪያው ዙር ጀምሮ የነበሩት ሁሉም በጣም ደስ ይሉ ነበረ። ዛሬ ትንሽ ቀዝቀዝ ብለዋል። እውነቱን ለመናገር የተወሰነ ቀዝቀዝ ብለዋል። ግን ያም ሆነ ግን በጣም ደስ የሚሉ አክቹዋሊ ሲወጣ የነበረውም ጥያቄ መሰረታዊ ክርስትና ትምህርት ላይ ከሰጠናቸው ውጭም ወተህም ነው እየጠየካቸው የነበረው። በእርግጥ እሱን ኮንሲደር ማድረግ አለብን። በእርግጥ ትክክል። ግን ስቲል ግን እንደዛም ሆኖ በጣም ደስ የሚል ጌታ ደግሞ በነገር ሁሉ ይርዳቸው። በጣም ደስ ይል ነበር። ጸዴ በጣም አሪፍ ነበረ እና ሁላችሁንም እግዚአብሔር ይባርካችሁ። ተወዳዳሪዎችም ይህን ነገር የምታዘጋጁ የነበራችሁትም እዚህ ጋር ያላችሁ ሰዎች እና እዚህም ያልመጣችሁ ስትከታተሉ የነበራችሁ ሁላችሁንም ቴንኪው እና በጣም ደስ ይል ነበር። ጸዴ ነው። ያ በጣም ምንድነው በቃ እንደተባለው ነው እና በጣም ጎበዞች ናችሁ። ባይዘወይ ከ1 እስከ 3 አሁን ዛሬ የተወዳደራችሁ ብቻ ሳይሆን ሁላችሁ የተወዳደራችሁ በጣም ጎበዞች ናችሁ እና በጣም ደስ ይላል። እግዚአብሔር ያበርታን ሁላችንንም። አሁን ወደ ውጤት እንሂድና ሽልማቱን ኦፊሻሊ ግሩፕ ላይም ስለተናገርከው መድገም አያስፈልግም። ኤኒዌይስ ከኋላ ልጀምር ማለት ነው። የዚህ ውድድር ከ1 እስከ 3 ከወጡ ሶስተኛ የወጣው ኮመንት ላይ ጻፉልን ወይስ እንዴት ነው? ይሄ ማጓጓት ነገሩ ድድም ምናምን የሚለው ሊሄድበት ምንድነው? ስለምን ደምደም ነው የምታወራው? አባ ውጣ ከደም። እሺ ሶስተኛ ሀምብል እያሉ እየጻፉልኝ ስለሆነ ማን ነው እንዲህ ውጤት እያያዙ ነበር እንዴ ብዬ ነበረ። እሺ ሶስተኛ ሄሉ ናት። ያመጣችሁ ነጥብ 75 ነው። ከመቶ ነው የሚያዘው። እያንዳንዱን ጥያቄ 25 ነው የሚያዘው ነጥብ 75 አመጣለች። ሁለተኛ ሀምብል ነው ያመጣው 81 ነው። ከመቶ 81 አመጥቷል ማለት ነው።
አንደኛ የወጣው ሁላችሁ እንደሰማችሁት እንዳያችሁት ለተማሪ 100 አይሰጥም። ፓፓ ለክፉ ለደጉ ልንገርሽ። እኔ የገጠሙኝ አስተማሪዎች ግን ይሰጡኝ ነበረ። ባይዘ ይሰጡኝ ነበር። ይሄ አበደ ነው። አሁን እንዲህ አኬ እንዲህ ስትል ግን ብቻ ሁሉም ጥያቄ መለሰው። ባይዘወይ በጣም ጎበዞች ናቸው። አኪዋ ብዙ ይሄን ነገር መናገር ስለፈለግኩ ነው። እና ሄሉም ሀምብልም ሁሉም እነ ምህረቱ ምናምን ጎበዝ ናቸው። እና ከዚህ በፊት የነበረው ውድድር ላይ ሳሚ ባይዘወይ 3ቱንም ማለት ይቻላል ማለት ነው በ100 ነው የጨረሰው ማለት ነው። ፐርፌክትሊ የሚመልስ ልጅ ነው። የዩኒቨርሲቲ ተማሪ ነው። ገና ልጅ ነው። ታናሻችን ነው። የአኬ ታናሽ ነው በጣም በሚያሳዝን ሁኔታ እና በጣም ኤኒዌይስ ግን የዩኒቨርሲቲ ተማሪ ነው እና የወጡትን ጥያቄዎች ብቻ ሳይሆን ኢቨን ከዚህ በፊት የነበረው ጥያቄ ላይ ነገረ ክርስቶስ ላይ የተጠየቀውን ጥያቄ ፐርፌክትሊ ነው ሲመልስ የነበረው እና ሁሉንም እናበረታታችኋለን። እና አንደኛ ሆኖ የጨረሰው ሙሉን ጥያቄ በመመለስ ሳሚ ነው። አበረታቱት እና የመጀመሪያው ተሸላሚ እሱ ይሆናል ማለት ነው። ምን ትላለህ? ናይስ፣ በጣም ደስ ይላል። አይ ሳሚ እንኳንም ገና ግቢ ላይ ሆነ ደስ ይላል በጣም እና ሌሎቹም አክቹዋሊ ጩጬ ነገር ይመስላል። አኬ ጋር በውስጥ ምን ይሉኛል፣ በቃ ሳሚ ለ2 ሳምንት ነን ካፌ ነው የሚሆነው እያሉ ነው። ተተተሊል ነው የግቢ ነህ ሳሚ ወይስ አይነገርም? ሳሚ ኔትወርክ ይዞታል። ወልቂጤ ነው አክሊልሽ አለዛም ግቢ አሪፍ ነው። አሪፍ እሺ፣ መልካም እንግዲህ ወንድማችን ከታች አንድ ኮመንት አይቼ የተመቱ ሰዎች እሺ ይሁን፣ እዚህ ላይ አልለውም ነገር እሺ። እና ጥሩ ነው። እኔ በጣም ክርስቶስን የሆነ እንደዚህ ጩጬ ነገር ሆነው የሆነ 20 ኤርሊስ ላይ ምናምን ሆነው ወይ ምናምን እንደዛ ነገር ማለት ነው ወይ 19 18 ምናምን ሆነው እንደዚህ መንፈሳዊ ነገር ላይ ምናምን በጣም ተፍ ተፍ ሲሉ በጣም ነው ደስ የሚለኝ። በተለይ ይሄ የቅበተ እምነት አይነት ነክ ነገር ላይ እና ዝም ብዬ አስበዋለሁ። ኦኬ በዚህ እድሜያቸው በዚህ ደረጃ እንትን የሚሉ ከሆነ ዘን አስበው አሁን በእኛ እድሜ ምናምን ሲደርሱ ደግሞ አስበው ጨራሽ እና በጣም እና ለቤተክርስቲያን በጣም ይጠቅማሉ ብዬ ስለማስብ በጣም ነው ደስ የሚለው። በተለይ ውስጣቸው የቤተክርስቲያን ፍቅር ምናምን ሲኖርባቸው በጣም ደስ ይላል። የሆነ ሰዓት ላይ ተፈቅዶ እንዳይቀሩ ማለት ነው። እና ጌታ ደግሞ በነገር ሁሉ ይርዳቸው፣ ያግዛቸው። ሁሉንም ሳሚ ብቻ ሳይሆን ሌሎችም። ሀምብልም በጣም ደስ የሚል ልጅ ሁሉም ሀምብል የመጀመሪያ እንትን ያልኩት ቀን እየተወዳደረ በጣም ደስ ብሎኝ ነበር። እሱ ሀምብልም እና የሚመለስበት መንገድ ምናምን ሁሉ ነገሩ በጣም ጸልይ ነበር እስካሁንም ድረስ ማለት ነው። እና ሁሉም በጣም ጸልይ ናቸው። ምህረት ሰርጉ ገብነች ከመንፈስ ውስጥ የለችም። አስታውሰኸዋል ሀምብልን? አስታውሰኸዋል ሀምብልን? የመጀመሪያ ጊዜ ላይ አስታውሺው ነበር። እንግሊዘኛው ከብዶ በአማርኛ ምናምን ብለኸው እና በጣም ደስ ይላል። ጥሩ ናቸው። በዚህ አጋጣሚ 4ኛ እና 5ኛ ለወጡት ያው በውስጥ እንግዲህ ቃሌን ጠብቄያለሁ። ይኸው የፖፕ ሽኖዳን መጽሐፍ ለእያንዳንዳቸው እሰጣለሁ ማለት ነው። ለምህረትም ለይስሐቅም 4ኛ እና 5ኛ ነው የወጡት። በጣም ጎበዞች ናቸው። በጣም እነሱም ራሳቸውና አታሸማገኝ ወይ ችግር የለ። የአንተ ማለት ኔ ያደለ ወንድም አይደለም። ከዛ ልክ እንደጨረስን የሆነ ነገር ልጠይቀኝ ነው አንድ ኔ ነው በለ አክሊል ራሱ እኮ ባይ ዘ ዌይ አክሊል የሆነ ነገር ሸልማለሁ ብሎ ነበረ እኮ የመጀመሪያ ዙር ላይ አልረሳም ነው
የምር ብለሃል። አታስታውስ ሪከርዶ አለ እኔ ቤት ነው ያለው። እንደውም ሁለተኛው ዙር አታስታውሱኝም እንዴ? ታዲያ ምንድን ነው? እሺ በቃ ምንድን ነው? ምን ልሸልም? እሺ በቃ ሸልማችኋለሁ፣ ሁሉም ሸልማችኋለሁ። መርጬ እሸልማለሁ። ሁሉንም ከሆነ ትንንሽ ነገር ሊሆን ይችላል። እሺ በቃ የምር እሸልማችኋለሁ። ከሁሉ ግን ምንድን ነው አንደኛው የወጣው ሳሚ ነው አይደለ? ሳሚ ምናልባት ቲክቶኩን ምናምን የሚሰራበት ከሆነ እሱን እናስተዋውቅለታለን። ከዛ ውጭ ግን ያው ሽልማት ይኖራችኋል። እኔንስ ምንድን ነህ አንተ አባ? ሌላ በቃሽ። አንተም ትሸለም እንትን የጥያቄዎቹ ይዘት ያለህን 2 መጽሐፍ አውጥተህ ሰጥተሃል። እንግዲህ እገዛልሃለሁ። መጽሐፍ እሰጥሃለሁ። አክሊል ሄለን ናት ሴት ያለችው ከ1 እስከ 3 ላይ ሰው ለእሷ ለየት ያለ ሽልማት ይኖራት። እንደውም ሴቷ ለብቻ እሷ ስለሆነች ማለት ነው። ጥሩ ሀሳብ ነው። አሪፍ አኬ በጀንደር ኢኩዊቲ አያምንም፣ በጀንደር ኢኳሊቲ ነው የሚያምኑ። ስለዚህ ተጽዕኖ አታሳድሪበት። አይ ዝም ብለህ እንደ ሀሳብ ነው የተቀበልነው። ያኬ ሌላው እነዚህ የመጀመሪያው ዙርና ሁለተኛው ዙር ላይ የተጠየቁ ጥያቄዎች ይዘታቸውን ገምግመህ እንደው ብትነግረን። አሁን አንዳንድ የጳጳሳት ምደባ ምናምን የሚመስልም ጥያቄ ወጣው ስላለ አይተህ ጥያቄዎቹን በእንትን በፓርቲሽን የተቀመጡ ናቸው እና ዝም ብለህ ራፍ ሊሆንና በውስጥ እንዲህ ነው በለን እንፈልጋለን የሆነ ቀን ማለት ነው ነበር። በእርግጥ አልፎ አልፎ ካልሆነ በስተቀር ጸልይ በጣም እና ቤቴን የጥያቄዎቹ ምናምኖቹን በጣም አሪፍ ናቸው ብዙዎቹ ማለት ነው። ከዛ ውጭ እስቲ እንሄድበታለን። እሺ አሁን እንረፍ ጋይስ። ሰላም እደሩ። እናመሰግናለን። ኪዩን ምናምን አውሯት ወይ ማንን ነው ነገሯቸው እና በቃ ጨርሰናል። ምን ተሸለሙ? ግን አንደኛ የወጣው ምንድን የተሸለመው? ሁለተኛ፣ ሶስተኛ በግልጽ ነገሯቸው እንጂ በውስጡ ወስዳችሁ የለም ልትሉ ነው እንዴ? መጀመሪያ ዙር ውድድር ላይም ስለተናገርም ብለን ነው ላለመደጋገም። እሺ ያው በህዝብ ፊት ቃል እንገባለን። አንደኛ የወጣው ያው ሳሚ 10,000 ብር ሽልማት፣ ሁለተኛ ሀምብል 5,000 ብር ሽልማት እና ሄሉ ሶስተኛ 3,000 ብር ሽልማት ማለት ነው። የተሸለምነውን ለመቄዶንያ ይግባልን እንደሚባለው እዚሁ ለቤቱ ይግባ የምትሉ ካላችሁ በውስጥ አናግሩ። ትቀልድ። እሺ አሪፍ ደስ ይላል ነው። ለግቢ ተማሪው እንኳን ደረሰው ይመችው እና ቴንኪው እግዚአብሔር ያክብርልን። እናንተንም እናመሰግናለን። ነሽ ዳደሩ